በ1860 በአጤ ቴዎድሮስና በጀነራል ናፒር በሚመራው የእንግሊዝ ጦር መካከል መግደላ ላይ በተካሄደው ጦርነት ፊታውራሪ ገብርዬ በጦርነት ወደቁ። ንጉሱ የታማኛቸውን የፊታውራሪ ገብርዬ መሞት በሰሙ ጊዜ ፊታቸው ተለወጠ። የኢትዮጵያን ግዛት እንዳደርጋለሁ የሚለው ተስፋቸውም ተቋርጦ የህይወታቸው ፍጻሜ እንደቀረበ ተረዱ። የመግደላው ጀግና ዳግማዊ አጤ ቴዎድሮስ ራሳቸውን ሰው ይሉናል ተክለ ጻዲቅ ሞክሪያ ከአጤ ቴዎድሮስና እስከ አፄ ኃይለ ሥላሴ በተሰኘው መጽሐፋቸው። በወቅቱ በጀነራል ናፒር የሚመራው የእንግሊዝ ጦር የመግደላን የመሳሪያ ግምጃ ቤትና ማምረቻ በፈንጂ ያጋየ ሲሆን የቴዎድሮስ ቤተ መንግስትና ታሪካዊው መድኃኔዓለም ቤተ ክርስቲያንም ከተቃጠሉት ውስጥ ጥቂቶቹ ናቸው። እጅግ በርካታ ቅርሶች በእንግሊዝ ኃይሎች ተዘርፈዋል። ከ3000 በላይ የመግደላ ቤቶችና ንብረቶች እሳት ተለቆባቸዋል። የመግደላ ቃጠሎ ጭሱ ከብዙ ማይሎች ርቀት ላይ ሁሉ ይታይ እንደነበር የተለያዩ የታሪክ ጸሐፊዎች በጽሑፎቻቸው ገልጸውታል። በጦርነቱ የ6 ዓመት ዕድሜ ያለው አለማየሁ ቴዎድሮስና እናቱ እቴጌ ጥሩ ወርቁቤ በጠላት እጅ ወደቁ። መግደላ አምባ በቃጠሎ ከጋየሽ በኋላ እንግሊዞች በመግደላ ያሉትን አንጡራ ሀብቶችና ቅርሶችን በሙሉ ዘርፈው በበርካታ ዞኖችና በቅሎች ጭነው ልዑል አለማየሁንና እቴጌ ጥሩ ወርቅን አስከትለው ወደ እንግሊዝ አመሩ። ጉዞ አድካሚ ነበር። በተለይም ለእቴጌ ጥሩ ወርቅ። እቴጌዋ አርማጮ በረሃ ሲደርሱ በጠና ታመው ስለነበር ገና ከሀገራቸው ሳይወጡ ግንቦት 15 ቀን 1860 ዓ.ም ሕይወታቸው አለፈች። ከልዑል አለማየሁ እናት ህልፈተ ሕይወት በኋላ ታዳጊውን የሚንከባከበው ሰው ያስፈልግ ስለነበር ጀነራል ናፒር ካፒቴን ስፒድ የተባለን ሰው የአለማየሁ ጠባቂ እንዲሆን የመደቡ ሲሆን ካፒቴኑ የአማርኛ ቋንቋን አቀላጥፎ ይናገር ነበር። ሰኔ 3 ቀን 1860 ዓ.ም ፌሮስ ተብላ የምትጠራው የእንግሊዝ የጦር መርከብ ተጓዦቿን ይዛ ፖርት ሱዳንን ለቀቀች። ከአንድ ወር የባህር ጉዞ በኋላ አለማየሁ ቴዎድሮስ ለንደን ደረሰ። ልዑል አለማየሁ ለንደን ከገባ በኋላ ሻለቃ ስፒዲ ወደ ዊንድሶር ቤተ መንግስት ንግስቲቷ ዘንድ ይዞት ሄደ። ንግስቲቷም አለማየሁን ትክ ብለው አዩት፣ አቀፉትም። ልዑሉ የፈለገውና ያሻው ይደረግለት ዘንድም ትእዛዝን አስተላልፈዋል። እንዳዊው የታሪክ ጸሐፊ ጆሴፍ ፍራንሲስ አለማየሁ ቴዎድሮስ ፕሪንስ ኦፍ ኢትዮጵያ በተሰኘው መጽሐፋቸው እንደሚገልጹት ልዑል አለማየሁ እንግሊዝ ሀገር በመጣ በጥቂት ጊዜ ውስጥ ጂፕሃንክ ኮሌጅ ገብቶ መማር የጀመረ ሲሆን የኮሌጁ አስተዳዳሪ ቀሲስ ዶክተር ጂክፕሌክስ ይባሉ ነበር። ልዑሉም ከዶክተር ጂክፕሌክስ ቤተሰቦች ጋር እንዲኖር ተደርጓል። ልዑል አለማየሁ በሳምንት 30 ሰዓት በትምህርት ላይ እንዲያተኩር ተደርጓል። የካፒቴን ስፒዲ ባለቤት ሚስ ስፒዲ ልትጎበኘው ብትሞክርም እንድታገኘው የተፈቀደላት ከ3 ወር በኋላ ነው። ልዑል አለማየሁ ለ4 ዓመታት ከጃክስ ብሌስ ጋር የቆየ ሲሆን የጦር አካዳሚ ትምህርቱንም በሚገባ ተከታትሏል። በቆይታውም በተማሪዎች በመምህራንና በባለስልጣናት ዘንድ እጅግ ተወዳጅ ልዑል ለመሆን ችሏል። ሚስ ስፒዲ ኋላም ልዑል አለማየሁን ቁመቱ ጨምሮ ሰውነቱ ከስቶና ፊቱ ገርጥቶ ያገኘችው ቢሆንም ልዑል አለማየሁ ግን ጄስ ብሌክና ባለቤቱ በሚገባ የያዙት መሆኑን አረጋግጦላታል። ሚስ ስፒዲ ልዑሉን በጣም ተወደው ነበርና እንደምንም ብላ ለ3 ሳምንት የበዓል ረፍት አብሯት እንዲሰነብት አስፈቀደች። ሚስ ስፒዲ ልዑል አለማየሁን በርካታ ፎቶግራፎችን አስነስታው ለንግስቲቱ ልካለች። ንግስቲቱም ኤፍ.ኤች. ዊሊያምሰን የተባለ የሐውልት ሙያተኛ የልዑል አለማየሁን ከደረት በላይ የድንጋይ ምስል በማስቀረጽ በኦክስፎርድ ቤተ መንግስታቸው እንዲቀመጥ አደረጉ። ቁመቱ 6 ጫማ መልከቀናና ሎጋ ወጣቱ ልዑል ንግስት ቪክቶሪያ በጣም ይወዱት ነበር። ልዑሉ በሄደበት ሁሉ የሰው ፍቅር ነበረው። በስፖርት በተለይም በእግር ኳስ ጨዋታ ልዩ ችሎታ ነበረው ይሉናል ህንዳዊው ዶክተር ጆሴፍ ፍራንሲስ አለማየሁ ቴዎድሮስ ፕሪንስ ኦፍ ኢትዮጵያ በተሰኘው መጽሐፋቸው። በወቅቱ አንዳንድ እንግሊዞች ልዑል አለማየሁ የአቢሲኒያ ንጉስ መሆን አለበት የሚል ሐሳብ ሲያቀርቡ፣ ሌሎች ደግሞ የገዛ ቋንቋውን በመርሳት የንጉስነት ኃላፊነትን ለመቀበል ብቃት የለውም በማለት ተቃውመው ነበር። በዛ ዘመን ልዑል አለማየሁ ፈረንሳይንና ሌሎች ከተሞችንም ከጎበኘ በኋላ መታመሙ የተሰማ ሲሆን ንግስት ቪክቶሪያ ይህንን ያለማየሁን ጤና ማጣት ሲተሙ ደንግጠው ወዲያው ከሚማርበት ከሳንድረስ ጦር አካዳሚ ወጥቶ ከልዩ ጸሐፊያቸው ቤት ሆኖ ሕክምናውን እንዲከታተል ያለማየሁ ጉዳይ ለሚመለከታቸው ባለስልጣኖች ቴሌግራም ማድረጋቸው ተጽፏል። ሳምንት በማይሞላ ጊዜ ውስጥ አለማየሁን ከነበረበት ኮሌጅ አውጥተው ወደ ንግስቲቱ ልዩ ጸሐፊ ቤት ወሰዱት። ሆኖም ግን ህመሙ እየጠናበት ሄደ። ልዕልት ቪክቶሪያ ይህንን አስመልክተው የሚከተለውን ደብዳቤ ጻፉ። ውድ አለማየሁ በጣም ታሟል። በመጨረሻ የተደረገው ምርመራ ትንሽ የተስፋ ፍንጭ የሚሰጥ ይመስላል። ነገር ግን ህይወቱ አደገኛ ጊዜ ላይ ነው ያለችው። በሳምባ በሽታ በጣም ይሰቃያል። አለማየሁ መርዝ አቅምሰውኛል ብሎ ስለሚጠራጠር ምግብና መድኃኒት የመውሰድ ፍላጎቱ ቀንሷል። በዚሁ ምክንያት በየዕለቱ ሰውነቱ እየደከመ በመሄድ ላይ ነው። ከቅርብ ቀናት ጀምሮ ግን ዶክተሩ ያዘዘለትን መድኃኒት መውሰድ ጀምሯል። መርዝ አብልተውኛል የሚለውን ሐሳቡን ትቷል። በተረፈ ግን ለልጅ አለማየሁን ጸልይለት
የሚል ነበር። ህመሙ ሁሉንም አነጋገረ። ለንግስት ቪክቶሪያ የዓለማየሁን ህይወት ማዳን የማይቻል መሆኑን ህዳር 11 ቀን 1879 ዓ.ም ተነገራቸው። በጣም በማዘን አንድ የመጨረሻ ደብዳቤ ጻፉለት። ዓለማየሁ አልጋ ላይ ተኝቶ እያቃሰተ የንግስት ቪክቶሪያን ደብዳቤ ለማንበብ ጥረት አደረገ። የነበረውን ሁኔታ የንግስቲቱ ልዩ ጸሐፊ እንዲህ ብለው ይገልጹታል። ዓለማየሁ ደብዳቤው ከማን እንደተጻፈ ለማወቅ የደብዳቤውን አድራሻ መፈለግ ጀመረ። የንግስት ቪክቶሪያን ስም እንዳየ ፈገግ አለ። ፖስታውን ቀደደና ወረቀቱን ወጣ አድርጎ ትንሽ መስመሮች እንዳነበበ በጣም ስለደከመው ደብዳቤውን ሊያነብ በሚችልበት ቦታ ላይ እንዳስቀምጠው ጠየቀኝ። አንገቱን ወረቀቱ ወደ ተቀመጠበት ዞር አድርጎ የጀመረውን ለመጨረስ ታገለ። አልቻለም። በመጨረሻ እጄን ይዞ ማቃሰት ጀመረ። በመጨረሻም ልዑል ዓለማየሁ የሚሲስ ስፒዲንና የሚሲስ ብሌክስ እጃቸውን እንደያዘ ከዛሬ 146 ዓመት በፊት ልክ በዛሬው ዕለት ህዳር 5 ቀን 1872 ዓ.ም ከጠዋቱ በ3 ሰዓት ላይ አረፈ። በንግስት ቪክቶሪያ ትእዛዝ ዓለማየሁ ዊንድሶር በሚገኘው የጊዮርጊስ ቤተክርስቲያን እንዲቀበር ተደረገ።